በኢራን ያለው የህዝብ ተቃውሞና ይህንን ተከትሎ በተቃዋሚዎች ላይ የሚፈጸመው ስርዓትና ስቅላት ካልቆመ ከዚህ አልፎም ኢራን የኒውክሌር መሳሪያ ባለቤት ለመሆን ዩራኒየም ማበልጸጓን ልታቆም ይገባል የሚል ዛቻ ከመሰንዘር አልፈው ጦርነት ከፍታለሁ እያሉ የሚገኙት የአሜሪካው ፕሬዝደንት ዶናልድ ትራምፕ አይናቸውን መካከለኛው ምስራቅ ላይ እንደጣሉ የ27 ትሪሊዮን ዶላር ኢኮኖሚ የሚያንቀሳቅሱ ሁለት ግዙፍ ኃይሎች ከእጃቸው ወጥተዋል። አዎ፣ አወዛጋቢውና አነጋጋሪው ፕሬዝደንት ዶናልድ ትራምፕ ግሪንላንድን ብፈልግ በሰላማዊ መንገድ፣ አይ ካላችሁ ደግሞ በኃይል ወስዳታለሁ፣ ይህንን ሐሳብ እቃወማለሁ ካላችሁ ደግሞ ከ10 እስከ 25 በመቶ ተጨማሪ ታሪፍ ወይም ቀረጥ እጥልባችኋለሁ እያሉ ይዛቱባት አውሮፓ ደግሞም ከሩሲያ ጋር የንግድ ልውውጥ አድርገሻል በሚል በታሪፍ በትር የገረፏት ህንድ ቀን ጠብቀው ትራምፕን የተበቀሉ ይመስላሉ። ከዚህ ጋር በተያያዘም አሜሪካ ትቅደም በሚል መርህ የሚታወቁት ትራምፕ ከኢራን ጋር እሰጥ አገባ ንትርክ ላይ የሚገኙት ትራምፕ ከእንቅልፋቸው ሲነቁ የዛቻዎቻቸውና የዘለፋዎቻቸው ሰለባ የነበሩት ህንድና የአውሮፓ ህብረት አባል ሀገራት ከእጃቸው ወጥተው አግኝተዋቸዋል። እንዴት ቢሉ ደግሞ ታሪፍ በሚሉት አደገኛ ልጓምም በትርም ዓለምን እንደፈለጋቸው ከሚያሾሩት ዶናልድ ትራምፕ ኩርኩም ያመልጡ ዘንድ የስምምነቶች ሁሉ እናት የተባለውን የነፃ ንግድ ስምምነት ተፈራርመዋልና ነው። እናም ዶናልድ ትራምፕ የቆጡን አውርድ ብላ የብብቷን ጣለች የሚለው ሀገረኛ ብሂል በትክክል የገጠማቸው በዚህ የእርሳቸውንም ማስተዳደር ይሁን የአሜሪካን ህዝብ የሚጎዳው ደግሞም የተጽዕኖ አድማሳቸውን የሚያወርደውን ይህንን መሰሉን ምጣኔ ሀብታዊና ጂኦፖለቲካዊ ቁማር በተበሉበት በዚህ አጋጣሚ ይመስላል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን ሰሞነኛውን በአውሮፓ ህብረትና በህንድ መካከል የተደረገውን ስምምነት ምንነትና ዝርዝር ሁኔታዎች፣ ጂኦፖለቲካዊ ፋይዳውን፣ ከትራምፕ አስተዳደር ጋር ያለውን ግንኙነትና ስምምነቱ በዚህ ወቅት ለምን አስፈላጊ እንደሆነ እንዲሁም ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በዓለም አቀፍ የንግድ ሥርዓት ውስጥ አዲስ ምዕራፍ የከፈተና በሁለቱ ግዙፍ ኃይሎች መካከል ለሁለት አስርተ ዓመታት ተጓቶ የነበረው የነፃ ንግድ ስምምነት ወይም ፍሪ ትሬድ አግሪመንት ከሰሞኑ በኒው ደልሂ ተደርጓል። የህንድ ጠቅላይ ሚኒስትር የሆኑት ናሬንድራ ሞዲና የአውሮፓ ኮሚሽን ፕሬዝደንት ኡርሱላ ቮን ዴር ሌየን ስምምነቱን የስምምነቶች ሁሉ እናት ወይም ማዘር ኦፍ ኦል ዲልስ ሲሉ የገለጹ ሲሆን ይህ ስምምነት ከኢኮኖሚያዊ ፋይዳው ይልቅ በወቅታዊው የዓለም ፖለቲካ ሽኩቻ ውስጥ ያለውን አንድምታ እጅግ የጎላ አድርጎታል። በቅርቡ በአውሮፓ ህብረትና በህንድ መካከል የተፈረመው ይህ ስምምነት 2 ቢሊዮን ህዝብን የሚያቅፍና የዓለምን ጠቅላላ የአገር ውስጥ ምርት ወይም ጂዲፒ ሩብ ያህል የሚወክሉ ወይም 27 ትሪሊዮን ዶላር የሚገመት ከፍተኛ አቅም ያላቸው ሁለት ግዙፍ ኢኮኖሚዎችን የሚያስተሳሰር ነው። ይህ የነፃ ንግድ ስምምነት እውን ይሆን ዘንድ ለሁለት አስርተ ዓመታት የሚጠጋ ጊዜን የፈጀ ቢሆንም አሁን ላይ ለስምምነቱ መሳካት ዋነኛ አንቀሳቃሽ ኃይል የሆነው አሜሪካው ፕሬዝደንት ዶናልድ ትራምፕ የሚመራው አስተዳደር የሚከተለው ያልተገመተና ጠንካራ የንግድ ፖሊሲ እንደሆነ ይገለጻል። በተለይም ትራምፕ በህንድ ምርቶች ላይ የ50 በመቶ ቀረጥ መጣላቸውና በአውሮፓ ሀገራት ላይ የንግድ ጦርነት ማስፈራሪያ መሰንዘራቸው ሁለቱ ወገኖች የቆዩ ልዩነቶቻቸውን ወደ ጎን ትተው ወደ ስትራቴጂካዊ አጋርነት እንዲመጡ አስገዳጅ ሁኔታን ፈጥሯል። በእርግጥ ይህ የአውሮፓና የህንድ የነፃ ንግድ ስምምነት በሀገራቱ ጂኦፖለቲካና በዓለም አቀፍ ንግድ አጠቃላይ ገጽታ ላይ የራሱ የሆነ ተጽዕኖ እንደሚኖረውም እየተገለጸ ይገኛል። ከዚህ ጋር በተያያዘም የህንድና የአውሮፓ ህብረት ስምምነት በንግድ ስሌት ብቻ የሚታይ ሳይሆን በጂኦፖለቲካዊ ሚዛን ውስጥ ትልቅ ስፍራ ያለው ነው። ሁለቱም ወገኖች በንግድ ረገድ በአሜሪካ ላይ የነበራቸውን ጥገኝነት ለመቀነስና አንድ የኃይል ማዕከል የሚመጣን ተጽዕኖ ለመቋቋም የራሳቸው
የራሳቸውን መንገድ መርጠዋል። የአውሮፓ ህብረት ለህንድ ትልቁ የንግድ አጋር ሲሆን በአውሮፓውያኑ 2024 ብቻ በመካከላቸው ያለው የሸቀጦች ልውውጥ 142.3 ቢሊዮን ዶላር ደርሷል። ህንድ በበኩሏ ለአውሮፓ ህብረት 9ኛዋ ትልቅ የንግድ አጋር ናት። ቮን ዴር ሌየን እንደገለጹት ይህ የስምምነቱ መሳካት የንግድ ልውውጥ እንደ መሳሪያ ጥቅም ላይ እየዋለ ባለበት በዚህ ወቅት ስትራቴጂካዊ ጥገኝነትን የሚቀንስ ነው ብለዋል። ከጂኦፖለቲካዊ አንጻር ስምምነቱ ለቻይና ግስጋሴም ምላሽ የሚሰጥ ሆኖ ተገኝቷል። ህንድም ሆነች የአውሮፓ ህብረት በቻይና ላይ ያላቸውን የምርት አቅርቦት ሰንሰለት ጥገኝነት ለመቀነስ ይፈልጋሉ። ህንድ ይህንን አጋርነት ቻይና በዓለም ንግድ ላይ ያላትን የበላይነት ለመመከት እንደ አማራጭነት ትመለከተዋለች። ከዚህ ጋር በተያያዘም የአትላንቲክ ካውንስል ከፍተኛ ተመራማሪው ማይክል ኩግልማን እንደሚሉት የትራምፕ ሁኔታ ለስምምነቱ ጠንካራ መነቃቃትን ፈጥሯል። ምክንያቱም ሁለቱም ወገኖች ያልጠበቁት የአሜሪካ ቀረጥ ገጥሟቸዋል። ይህ ስምምነት ዓለም አቀፍ ኃይሎች የትራምፕን አስተዳደር ጫና ለመቋቋም በጋራ መቆም መጀመራቸውን የሚያሳይ መልእክትን ለዋሽንግተን እያስተላለፈም ይገኛል። እዚህ ላይ የስምምነቱ ዝርዝር ነጥቦች እንዲሁም የንግድ ጥቅሞቹ ምንድናቸው የሚለውን ማንሳት ተገቢ ይሆናል። የስምምነቱ ዝርዝር በሁለቱም ወገኖች ላይ ከፍተኛ የንግድ መነቃቃትን ይፈጥራል ተብሎም ይጠበቃል። በስምምነቱ መሠረት ህንድ ወደ አውሮፓ ከምትልካቸው ሸቀጣሸቀጦች መካከል 99.5 በመቶ የሚሆኑት ከቀረጥ ነፃ ይሆናሉ። ይህም በተለይ በአሜሪካ ከፍተኛ ቀረጥ ተጥሎባቸው ለነበሩት እንደ ጨርቃጨርቅ፣ ሌዘር፣ የባህር ምግቦች፣ ጌጣጌጥና የፕላስቲክ ምርቶች ትልቅ እፎይታን የሚሰጥ ነው። በህንድ በኩል ብቻ በጨርቃጨርቅ ዘርፍ ከ6 እስከ 7 ሚሊዮን የሚደርስ አዲስ የሥራ ዕድል ይፈጠራል ተብሎም ይጠበቃል። በአንጻሩ ደግሞ አውሮፓ ወደ ህንድ ከምትልካቸው 96.6 በመቶ ምርቶች ላይ የቀረጥ ቅናሽ ወይም ነፃ መብት አግኝታለች። ይህም የአውሮፓ ላኪዎች በየዓመቱ 4 ቢሊዮን ዩሮ የሚጠጋ የቀረጥ ክፍያ እንዲቆጥቡ ያስችላቸዋል። በተለይም የተሽከርካሪ ኢንዱስትሪው ትልቅ ተጠቃሚ ይሆናል። ቀደም ሲል 110 በመቶ የነበረው የህንድ የቀረጥ መጠን ወደ 10 በመቶ ዝቅ እንዲልም ተስማምተዋል። በተጨማሪም የተለያዩ ማሽነሪዎች፣ ኬሚካሎችና የመድኃኒት ውጤቶች ላይ የነበረው ቀረጥ እንዲነሳ ተደርጓል። እንደ ወይንና የወይራ ዘይት ያሉ የግብርና ምርቶችም ሰፊውን የህንድ ገበያ እንዲቀላቀሉ በር ተከፍቶላቸዋል። በሌላ በኩል ደግሞ ይህ አይነቱ የአውሮፓና የህንድ ስምምነት በትራምፕ አስተዳደር ላይ ከፍተኛ የሆነ አንድምታ እንዳለው እየተነገረ ይገኛል። የዚህ ስምምነት መፈረም ዋነኛ መነሻም ሆነ ኢላማው የትራምፕ አስተዳደር መሆኑ ግልጽ ነው። ዋሽንግተን ይህንን ስምምነት በበጎ አይን አልተመለከተችውም። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት የአውሮፓ ህብረት ከህንድ ጋር ስምምነት በመፈረም በራሱ ላይ የሚደረገውን ጦርነት በገንዘብ እየረዳ ነው ሲል ወቅሰዋል። ይህ ትችት የመነጨው ህንድ ከሩሲያ ድፍድፍ ዘይት በመግዛቷ ምክንያት ነው። ትራምፕ ህንድ ከሩሲያ ድፍድፍ ነዳጅ መግዛቷ እንድታቆም ገደድ የ25 በመቶ ተጨማሪ የታሪፍ ቅጣት በድምሩ 50 በመቶ ቀረጥ ቢጥሉም ህንድ ግን የስምምነት የአሜሪካን ጫና ለመቋቋም የሚያስችል አማራጭ ሆኖላታል። ለትራምፕ አስተዳደር የስምምነት ትልቅ የዲፕሎማሲና የኢኮኖሚ ሽንፈት ሊሆንም ይችላል። አሜሪካ አጋሮቿን ለማስገደድ የምትጠቀምበት የቀረጥ ዱላ አገራቱ ወደ ሌሎች አማራጮች እንዲሄዱ እያደረጋቸው መሆኑንም ፍንትው አድርጎ የሚያሳይ ጉዳይ ሆኗል። ትራምፕ በግሪንላንድ ግዢ ጥያቄ ምክንያት በአውሮፓ ሀገራት ላይ የዛቱት ቀረጥም አውሮፓውያን አሜሪካ ውጭ አስተማማኝ አጋር እንዲፈልጉ ገፋፍቷቸዋል። ከዚህ ጋር በተያያዘም ትራምፕ ሁኔታውን ለራሳቸው ጥቅም እንዴት ሊጠቀሙበት ወይም እንዴት ሊያውሉት ይችላሉ የሚለውን መመልከት ያሻል። ዶናልድ ትራምፕ ይህንን ስምምነት እንደ ስጋት ከመመልከት ይልቅ አሜሪካን ለበለጠ የንግድ ድርድር ለማዘጋጀት እንደ መሳሪያ ሊጠቀሙበት ይችላሉ። በመጀመሪያ ትራምፕ አሜሪካ ተክዳለች የሚለውን ንግግር በማቀንቀን በአገር ውስጥ ያለውን የፖለቲካ ድጋፍ ለማጠናከር ሊጠቀሙበት ይችላሉ። አውሮፓና ህንድ በአሜሪካ ላይ እያሴሩ ነው የሚለው ትርክት ለደጋፊዎቻቸው ተጨማሪ የቀረጥ እርምጃዎችን እንዲያጸድቁላቸው መንገድ ይከፍታል። በሁለተኛ ደረጃ ትራምፕ
ይህንን ስምምነት ለወደፊት የሁለትዮሽ ድርድሮች እንደ መንደርደሪያ ነጥብ ሊጠቀሙበት ይችላሉ። በህንድ ላይ የጣሉትን ቀረጥ ለማንሳት ህንድ በአሜሪካ የግብርና ምርቶች ላይ ተመሳሳይ ቅናሽ እንድታደርግ ጫና ሊያሳድሩ ይችላሉ። በተጨማሪም አሜሪካ ከአውሮፓ ጋር ለምታደርገው የንግድ ድርድር የገበያ ተደራሽነቴን አጥቻለሁ በሚል ሰበብ ከባድ ቅድመ ሁኔታዎችን ለመጣል ሊጠቀሙበት ይችላሉ። ትራምፕ የንግድ ስምምነቶችን እንደ ዜሮ ድምር ጨዋታ ወይም ዜሮ ሳም ጌም ስለሚመለከቱ የአውሮፓና የህንድ መቀራረብ አሜሪካን የሚያገል ከሆነ ከፍተኛ የሆነ የአጸፋ እርምጃ ሊወስዱ እንደሚችሉ ይገመታል። እዚህ ላይ ሊነሳ የሚገባው ሌላኛው ነጥብ ደግሞ ስምምነቱ አሁን ለምን አስፈለገ የሚለው ነው። የዚህ ስምምነት አሁን መሳካት 3 መሠረታዊ ምክንያቶች እንዳሉት ማንሳት ይቻላል። አንደኛው በዓለም አቀፍ ደረጃ እየታየ ያለው የኢኮኖሚ አለመረጋጋትና አገራት ያላቸውን የንግድ አጋርነት ማብዛት ወይም ዳይቨርሲፊኬሽን መፈለጋቸው ነው። ሁለተኛው የትራምፕ ተጽዕኖ ሲሆን ሁለቱም ወገኖች በአሜሪካ ላይ ያላቸውን ጥገኝነት ለመቀነስ የወሰዱት እርምጃ ነው። ሦስተኛው ምክንያት የንግድ አቅጣጫ መለወጥ ወይም ትሬድ ዳይቨርሽን ነው። አሜሪካ በሯን በዘጋችባቸው የቻይና ምርቶች ምክንያት ዓለም አቀፍ የንግድ ፍሰት ተዛብቷል። ህንድና አውሮፓ የቻይና ምርቶች የሚከማቹባቸው ገበያዎች ወይም ደምፒንግ ግራውንድስ እንዳይሆኑ የራሳቸውን የንግድ ቀጠና ማጠናከር አስፈልጓቸዋል። በተለይም ህንድ ከሩሲያ ጋር ያላትን ታሪካዊ ግንኙነት ሳታቋርጥ አውሮፓ ጋር ያላትን የመከላከያ ትብብር ለማጠናከር ትፈልጋለች። ከፈረንሳይ ጋር ያለውን ወታደራዊ ግንኙነት በማስፋት የጦር መሳሪያ አቅርቦቷን ከሩሲያ ጥገኝነት ለማውጣት ይህ ስምምነት በር ይከፍትላታል። ጠቅላይ ሚኒስትር ናሬንድራ ሞዲ እንደገለጹት የዓለም ስርዓት በታላቅ ትርምስ ውስጥ ባለበት በዚህ ወቅት ይህ ስምምነት ለአቅርቦት ሰንሰለት ጥንካሬን ይሰጣል ብለዋል። እናም በህንድና በአውሮፓ ህብረት መካከል የተፈረመው ይህ ታሪካዊ የንግድ ስምምነት ከኢኮኖሚ ግብይት በላይ የጂኦፖለቲካዊ ሽግግር ምልክት ተደርጎም ይወሰዳል። ስምምነቱ በትራምፕ አስተዳደር የሚመራውን የአሜሪካን ብቸኛና ቀረጥ ተኮር ፖሊሲ ለመመከት የተወሰደ ስልታዊ እርምጃ ነው። የአውሮፓ ኮሚሽን ሊቀመንበር ኦንደርሌን ትብብሩ ለዓለም አቀፍ ተግዳሮቶች ምርጥ መልስ ነው ሲሉ የገለጹት ሐሳብ አገራት ከአሜሪካ ጥበቃ ወይም ፕሮቴክሽኒዝም ይልቅ ወደ እርስ በርስ ትብብር እያዘነበሉ መሆኑን ያሳያል። ሆኖም ስምምነቱ ገና ረዥም የሕግና የማጽደቅ ሂደት ይጠብቀዋል። የአካባቢ ጥበቃ መስፈርቶች እንዲሁም የሰራተኛ መብቶች ጉዳይ በሂደቱ ላይ ተግዳሮት ሊሆኑ ይችላሉ። ሆኖም ግን የሁለቱ ወገኖች የፖለቲካ ቁርጠኝነትና የትራምፕ አስተዳደር የሚፈጥረው የጋራ ስጋት ስምምነቱን ወደ ፍጻሜው እንደሚያደርሰው ይታመናል። ይህ የስምምነቶች ሁሉ እናት ተብሎ የተጠራው ውል ወደፊት የሚፈጠረው አዲስ የዓለም የንግድ ስርዓት አሜሪካን ማዕከል ያላደረገ ሊሆን እንደሚችል ትልቅ ማሳያ ነው። እናም የህንድና የአውሮፓ ህብረት የንግድ ስምምነት በዓለም አቀፍ የንግድ መድረክ ላይ የአሜሪካን የበላይነት የሚፈታተንና አገራት ራሳቸውን ከአንድ ወገን ተጽዕኖ ለመከላከል የሚያደርጉት ጥረት ውጤት ነው። ስምምነቱ ለሁለቱም ወገኖች የኢኮኖሚ እድገት ብቻ ሳይሆን በጂኦፖለቲካዊ ረገድም ጠንካራ አጋርነትን የሚፈጥር ነው። የትራምፕ አስተዳደር ለዚህ ስምምነት የሚሰጠው ምላሽና የሚወስዳቸው እርምጃዎች የወደፊቱን የዓለም የንግድ ስርዓት ቅርጽ ይወስናሉ። ጠቅላይ ሚኒስትር ናሬንድራ ሞዲና ቮንደርሌን የጀመሩት የስምምነቶች ሁሉ እናት ተብሎ የተጠራው ውል በተግባር ሲተረጎም በቢሊዮን የሚቆጠሩ ሰዎችን ሕይወት የመቀየር አቅም ቢኖረውም በዓለም አቀፍ ፖለቲካዊ ሽኩቻዎች ውስጥ ግን ከፍተኛ ፈተና እንደሚጠብቀው ግልጽ ነው። በሌላ በኩል ደግሞ ያለፉት 2 አስርተ ዓመታት ድርድር ውጤት ያላመጣው በሁለቱ ወገኖች መካከል በነበሩ ጥቃቅን ልዩነቶች ምክንያት ነበር። ነገር ግን አሁን ያለው ዓለም አቀፋዊ ሁኔታ እነዚያን ልዩነቶች ወደ ጎን ትቶ ለትልቅ ስትራቴጂካዊ ግብ እንዲቆሙ አድርጓቸዋል። ይህ ስምምነት አገራት በአሜሪካ የንግድ ጫና ምክንያት ተሸብበው ከመቀመጥ ይልቅ አዳዲስ አጋርነቶችን በመፍጠር መፍትሄ መፈለግ እንደሚችሉ ያሳየ ነው። ለወደፊቱም ሌሎች አገራት እንደ አውስትራሊያና ካናዳ ያሉ ከህንድና ከአውሮፓ ጋር ያላቸውን ግንኙነት ለማጠናከር
ይህንን ስምምነት እንደ ምሳሌ ሊጠቀሙበት ይችላሉ። የዓለም ዲሞክራሲያዊ ኃይሎች በሕግና በጋራ ጥቅም ላይ የተመሰረተ የንግድ ስርዓት እንዲቀጥል ያላቸውን ፍላጎት ያሳዩበት ታላቅ ክስተት ሆኖም ይመዘገባል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘ ኮንቨርሴሽን፣ ቢቢሲ እንዲሁም አልጀዚራን በዋቢነት ተጠቅመናል።